ካፒታሉ ብዙ ሰው ደስ ብሎት የሚሰማ ካፒታል ነው 5,000 ብር ነው ያዋጣነው በ15,000 ብር ጀመርን 15,000 ለረጅም ጊዜ ቆይቶልናል የራሳችንን ሌላ ስራ ሰርተን ከዛ ማታ አብስለን ጋግረን ምናምን ሁሉንም ጨርሰን ቀን ደግሞ ከስራ ጋር ዲሊቨሪ ያደረግን ትንሽ ይከብድ ነበር የ15,000 ብር ቢዝነስ ያው አሁን ብራንዳችንንም ማሳድገን ሚሊየን አይምሮችን ለማዘጋጀት ሞክረን ነበር ስለዚህ ከቻሌንጁ በላይ ጥሩ ነገሮቹ እንዳነዝናል የሚወዱት ነገር ካለ ወይም ፓሽኔት የሆኑት ነገር ካለ እሱ ላይ መሞከር ጎን ለጎን ከስራቸውም ጋር ሊሆን ይችላል እንደሚመቻቸው ሁሉም ሰው አንድ መንገድ መኖር የለበትም ብዬ ነው የማስበው ሰላም ጤና ይስጥልን የስለ ቢዝነስ ፖድካስት ቤተሰቦች እንደምን አላችሁ ይህ ስለ ቢዝነስ ፖድካስት ነው እንግዲህ በዛሬው ፕሮግራማችን የተለያዩ የቢዝነስ ዘርፍ ላይ ያሉ የሥራ ፈጠራ ባለቤቶችን እያመጣን እናቀርባለን አስተማሪ የሆኑ የቢዝነስ ሐሳቦችም ምናነሳ ነው የሚሆነው የዛሬው እንግዳችን ከጓደኞቿ ጋር በጋራ በመሆን አንድ ቢዝነስ መርጠው በትንሽ ካፒታል ተነስተው ትርፋማ የሚሆኑበትን ቢዝነስ ይዘው በመምጣት እንዲሁም ደግሞ ከራሳቸው ሙያ ወጣ ብለው አዲስ የሥራ ዘርፍ ላይ በመሰማራት ተርፋማ የሆኑ የሥራ ፈጠራ ባለቤቶች ዛሬ አንዷን ነው እንግዳ አድርገን ይዘንላችሁ የመጣ ነው እስቲ ራስዋን በማስተዋወቅ ደግሞ እንጀምር ሰላም እንደምን አለሽ እግዚአብሔር ይመስገን እንዲነሽ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆያችሁ ስሜ ሄለን መኮንን ይባላል ፋርማሲስት ነኝ ግራጁዌት ያደረኩት ደግሞ ከመቀሌ ዩኒቨርሲቲና ከጎንደር ዩኒቨርሲቲ ነው አሁን ደግሞ የፋርማሲውን ስራ ለጊዜው ትንሽ እንትን ብዬ አቆይቼ ሚጢጢ ባይትስ የሚባል ካምፓኒ ከጓደኞቼ ጋር መስርተን የኩኪስ ወይም ጣፋጭ ነው የምንሰራው እሱ ላይ ነው እየሰራው ያለሁት በጣም አሪፍ እስቲ ትንሽ ወደ ኋላ እንሂድና በሙያሽ ፋርማሲስት እንደሆንሽ ነግረሽኛል ከጓደኞችሽ ጋር አብራችሁ ትማሩ ነበረ እንዴት ነበረ ባክግራውንዳችሁ የተገናኛችሁበት መንገድ ግቢ አንድ ላይ ነበርን አንድ ላይ ነው የተማርነው ሶስታችንም በፋርማሲ ነው ግራጁዌት ያደረግነው ጓደኞች ነበርን አንድ ላይ የመስራት ትንሽ ሐሳብ ነበረን የተማርን ሳለ ግን ያው ተማሪ ሳለን የምናስበው ሙር በፋርማሲው እንቀጥላለን በጣም በተስፋ ነበረ ያ እንትን ያለውና ስራው ላይ ስንገባ ግን ስራው ቆንጆ ነው በርግጥ ስራው በጣም አሪፍ ነው ግን እንደጠበቅነው ስላልሆነልን እስቲ የራሳችንን ቢዝነስ ብንጀምር ብለን አሰብን ከተማርነው ጋር የተያዘ ነገር ስንሞክር ያው ባጀታችን ጭራሽ አይሆንም ነበር ስለዚህ ሌላ ቤት ባለን ነገር መስራት የምንችለው ብለን አሰብንና ከዛ ጓደኛዬ ኩኪስ ብንሰራ ሳለች ከዛ በሱ ጀመርን ማለት ነው በጣም አሪፍ እስቲ ግን ሰፋ አድርገን እንየውና ብዙዎቻችን እንግዲህ እድሉን አግኝተን 12 ክፍል ጨርሰን ወደ ዩኒቨርሲቲ ገብተን ደሞ ይሆናልን ብለን ያሰብነውን ፊልድ መርጠን ተምረን በዛ ግራጁዌት አድርገን ፕሮሰስ አለው መቼም ያ ስራ ፌል ሲያደርግብሽ ወይም ደሞ ግራጁዌት አድርገሽ ስትወጪ ያለው ነገር እንደጠበቅሽው ሳይሆን ሲቀር የሚሰማሽ ስሜት አለ ያንን ሂደት እስቲ እናንሳው በመጀመሪያ ከድሮ ጀምሮ ፋርማሲስት የመሆን ፍላጎት ነበረሽ ወይም ነበራችሁ ወይ የጓደኞችሽንም አንድ ላይ ብትነግሪ እና ያንን ህልም ዘጋ ስትደርሺ እንደጠበቅሽው ሳይሆን ሲቀር ወደ ሌላ ቢዝነስ የመምጣቱን ነገር እንዴት አሰባችሁት ሁላችንም ፋርማሲ ለመማር አልነበረ የሚያሰብነው ኦኬ እኔ ፐብሊክ ሄልዝ ነበር የምፈልገው ፐብሊክ ሄልዝ ተመሪ ኢፒዲሞሎጂ በተለይ እሱ ላይ ሞር ፎከስ አድርጌ ከጤና ጋር የተያዘ ነገር እኛ ሀገር ብሰራ ነበር የማስበው ትልቅ ላይክ ፕላን ነበርኝ ግን ያው እንዳሰብኩትም አልሆነም ሜጀርም የዛኔ ስመርጥ ፐብሊክ ሄልዝ ትምርቱና ስራው እንደሚባለው አይደለም ብዬ ሰው ስጠይቅ እንደዛ አይነት ሪስፖንስ ሳገኝ ፋርማሲ ይሻላል ቢዝነሱ ላይ ብዬ ገባው ማለት ነው ጓደኞቼም ሌላ ነበረ ፕላናቸው አይ ቲንክ ሜዲሲን እና ሌላ ትምርት ነበር ያሰቡት ግን ሶስታችንም ያው ፋርማሲ ያገናኘን እሱን ተምረን ጨረስን ግን እሱንም የተማርን ሳለ ያው እኛ በጦርነትም ነው የተማርነው እና በጣም እንዴ ነው ድሪማችን ከሪያሊቲውም ጋር ማስኬድ ጀመርን አሁን ከየኛ ጁኒየሮችን ምናምን ስናያቸው ወይ ከኛ በፊት ከነበሩትም ስንሰማ ስራውና ትምርቱ አንድ አይነት አይደለም አሁን እንደሚወራው አይደለም ስራው አይ ቲንክ ብዙ ሰው በጣም አትራፊ ስራ እንደሆነ በጣም ብዙ ብር እንደሚያስገኝ ነው ኦፍ ኮርስ ያስገኛል ግን እኛ እንደጠበቅነው አልነበረም እዚህ ቶሎ ብለን የራሳችንን ስራ ብንጀምርስ ብለን አሰብን እና እግዚአብሔር ይመስገን አሪፍ እየሄደልን ነው በጣም ደስ ይላል እንግዲህ በትምህርት ቤት ቆይታ ጓደኞችሽ
ፍቅረኛሽን ከተዋወቅሽ በኋላ አንድ አይነት ትምህርት ስትማሩ ቆያችሁ ከዛ በኋላ ደግሞ ይሄ ነገር አያዋጣንም የሚል የሶስታችሁም አይነት ምልከታ ነበረ ከዛ ደግሞ እንደገና ወደ ሌላ አይነት የቢዝነስ ሐሳብ መጣችሁ መጀመሪያ ያሰባችሁበትን ጊዜ እስቲ አስታውሺኝ እንደው ይሄ ነገር አይሆንም እና የራሳችንን ነገር ብንጀምር ይሻላል ብላችሁ መጀመሪያ እንዴት ነው በጓደኝነት ቁጭ ብላችሁ ያሰባችሁትን ጊዜ እስቲ አስታውሺኝ ቢዝነስ እንጀምር ብላ ኢዛና የምትባል ጓደኛዬ ነው ያሰበችው መጀመሪያና እኛም ቶሎ ነበር ዊሊንግ ይሆን ነው እና እኔ ሞር ኮስሞቲክስ ቢዩቲ ሪሌትድ ነገሮች ወዳለሁ በጣም ስለዚህ ወደዛስ ብንሄድ ብዬ ገፋፋቸውና እሺ ብለው ሞከርን ምንም እንዳሰብነው እሱም አልሄደልንም ከዛ ምህረት የምትባል ጓደኛዬ ደግሞ ኩኪሱን ብንጀምርስ ብላ አሰበች ከዛ እኛም ስናስበው ቤት ኦቨን አለን ሌሎች መስሪያ እቃዎችንም ማግኘት እንችላለን ከቤት ኢንግሪዲየንቱንም ለመግዛት ብዙ ባጀት አያስፈልገው አትሊስት እንደሌላ ቢዝነስ ብዙ ባጀት አያስፈልገው ስለዚህ ቶሎ ብለን ወደ ስራ ገባን ግን የሞከርን ጣሙንም ለማምጣት ያው እንደዚህ ስሩ ተብሎ ቪዲዮ ወይ ኢንግሪዲየንት ምናምን ሰው ቢነግረንም ጭራሽ አልመጣልንም ነበር ጣሙ አሁን እንዳለው አይደለም እዛ በደንብ በትራይል ኤንድ ኤረር 2-3 ወር ሞከርን ቀን እየሰራን ሌሊት እየጋገርን እያወከን ሞከርን እዛ መጨረሻ ላይ አሪፍ መጣልን ሰዎችንም ቴስት አስደረግን 2 ወር ምናምን አቆየነው ምን ያህል መቆየት እንደሚችል ቺክም ለማድረግ እኔ ቀመስኩት እኔ አንቺ ሞክሪ ተብዬ ተሰጠኝ ምንም አልሆንኩኝም እንግዲህ 2 ወር በኋላ የቆየው እሺ ከዛ ምን ያህል ይቆያል እንዴት መስራት አለብን ምናምን የሚለውን ወሰንን ፓኬጂንግም ለየት ያለ ፓኬጂንግ ምንድነው ምናምን አለንና ልክ ፔፐር ባግ እየመጣበት የነበረበት ጊዜ ነበረ ፊልም ላይ ምናምን ስናይ ደግሞ ውጪ በብዛት በፔፐር ባግ ነው መሰለኝ የሚገዙት እንደዚህ ፔስትሪ ወይ ስዊቶች ምናምንም እንደዛ ነበር የሚይዙት ስለዚህ ለምግብም ይሆናል ማለት ነው እኛ እንደዛ ብናረግ ብለን አሰብን ስለዚህ ቶሎ ነው ወደ ስራ ለመግባት የሞከርነው እኛም ትንሽ ዲሞቲቬትድ ስንሆን በስራ ሲከብደን ደግሞ አንዷ በደንብ ታበረታታናለች እርስ በራሳችን ሞቲቬት እየተደራረግን እዚህ ደርሰናል በጣም ደስ ይላል ግን እንደው መቼም የሆነ ስራ ለመስራት ስናስብ ከአጠገባችን ሁሌም ቤተሰቦቻችን ይኖራሉ ሶ እንደ ሀበሻ አስተዳደግና አኗኗር ደግሞ ልጅ ተመርቆ የሆነ ነገር ከያዘ እዛ ስራ ዘርፍ ላይ እንዲሰማራ ከቤተሰቦቻችን ጫና እንደረጋለና እናንተ ፋርማሲ ጨርሳችሁ ኩኪስ እንስራ የሚለውን ነገር ለቤተሰቦቻችሁ ስታማክሩ እንደው እስቲ የጓደኞችሽንም ጨምረሽ አቀባበሉ እንዴት ነበር ኦኬ ያኒ ሰፖርቲቭ ናቸው በጣም ቤት በምንም ነገር ባርክ ሰፖርቲቭ ናቸው ግን እኔ ብዙ ምግብ መስራት ላይ ምናምን ለምን ብዙም አይደለውኝም ማለት እኔም በደንብ ስለማልሞክር ነው በርግጥ እና ሰርፕራይዝ ነበር የሆኑት ማለት ይሄንንም ትተሽ ጭራሽ ወደዚህ ነበር የተባልኩት ግን ስቲል ሰፖርት ነበር አሳመንኳቸው ማለት አሪፍ ቦታ መድረስ የሚችል ነገር ነው ጊዜውም አሁን ተቀጥሩ ከመስራት ይልቅ እንደዚህ አይነት ነገር መሞከር ይሻላል ሞክሮ ባይሳካ ለራሱ ይሻላል ብዬ አሳመንኳቸው እነሱም በጣም ሰፖርቲቭ ናቸው ቤትም እነሱም እንደዛው ተመሳሳይ ሪስፖንስ ነው ፋርማሲው ላይ ብትቀጥሉስ ነው ሁላችንም የተባላችሁት ልክ ናቸው ኦፍ ኮርስ ያ ሁሉ አመት ተምረን በጣም በከባድ መንገድ ተምረን እኔ እንዲሁም ያው ግቢ ሳለው ትንሽ ቀለል አድርጌ ነበር ትምህርቱንም የማየው ለምን እንደምሰራበት አስብ ነበር አሁንም በዛ ስራ መቀጠል ፈልጋለሁ በጣም ግን እንዴ ነው ትምህርቱና ስራው አንድ እንዳልሆነ ይገባኝ ነበር የዛኔ እና ብዙ መኔ አልከበደኝም ትራንዚሽን ለማድረግ ከፋርማሲ ወደዚህ ግን ስቲል ወደ ፋርማሲውም ለመግባት እናስባለን ለወደፊት በጣም ደስ ይላል በእውነት ስማችሁን የሰየማችሁት ወይም ደግሞ የኩኪሳችሁን ስም ሚጢጢ ባይት ነው ያላችሁትና ሶ ሞከራችሁ ለሁለት ወር ያህል ነገር ይበላሻል አይበላሽም ጣሙንም ለማምጣት ሞከራችሁ ይመስለኛል የራሳችሁን ፍሌቨር ነው ለማምጣት ያሰባችሁት ይሄ ኮፒ ፔስት ወይም ደግሞ በተለመደው አይነት መንገድ አይደለም ኩኪስ ለመስራት ያሰባችሁት ሶ እነዚህ ፕሮሰሶች ካለፋችሁ በኋላ ተቀመሰ አሪፍ ሆነ ስሙ እንዴት አሰባችሁት ስሙን የጓደኛዬ ቤት ሆነን ነበርና እንደ ማይሆኑ ስሞች እየጠራን እንዲሁም ወደ ቀልድ ገባለ ራሱ በቃ ዝም ብለን እየቀለድን ከዛ የሆነ ሰዓት ላይ ሚጢጢ ባይትስ ቢሆንስ ብዬ ነው ያሰብኩኝ
ከዛ ሶስታችንም ባንዲኒ ተስማማ ነው ለምን ዩኒክ ነው በዚህ ስምም ብዙ ነገር መስራት እንችላለን ኩኪሱን አነስ አርገን ለየት ያለ ነገር ማምጣት እንችላለን እንደ ሲሪየል አይነት ወይም እንደ ኮርንፍሌክስ አይነትም እንስራ ብንልም ማድረግ እንችላለን እሱንም ነበር ያሰብነው ስለዚህ ብዙ ነገር ማድረግ እንችላለን ብለን በስሙ ቶሎ ወሰንን ሎጎ ነበር ባይሆን ትንሽ አስቸገረን ኦኬ ያ ሎጎ ማምጣት ኦኬ እንጂ ስም ቶሎ ነው እንትን ያለው ቶሎ ነው ተስማማ ነው በቀልድ ነው ግን ያመጣነው ስም አው አንድ ቢዝነስ ሲከፈት እንግዲህ ያንን ቢዝነስ እንዲቆይ ተወዳጅ እንዲሆን ሰዎች ቶሎ ካች የሚያደርግ ስም እንዲሆን ማድረግ ወይም ስሙን ማውጣት ትልቁ ስራ ነበር ያው እናንተ በቀልድ ያዋዛችሁ ብታመጡት በጣም ደስ ይላል ሚጢጢ ባይት እውነት የሚረሳ አይደለም እኔ ራሴ አንዴ ነው ሰማሁት ከዛ ነው የያስኩት ተቀባይነቱ ምን ይመስላል ይሄንን ፕሮሰስ ከጨረሳችሁ በኋላ እንዴት ወደ ገበያው ለመምጣት አሰባችሁ ግን ከዛ በፊት በምን ያህል ካፒታል ተነሳችሁ ካፒታሉ አይ ቲንክ በጣም ብዙ ሰው ደስ ብሎት የሚሰማ ካፒታል ነው 5,000 ብር ነው ያዋጣ ነው በ15,000 ብር ጀመርን 15,000 ለረጅም ጊዜ ቆይቶልናል ምክንያቱም ያው እቃዎቹን ከቤትም ስላለን ኢንግሪዲየንቱን ብቻ ነው መግዛት የነበረብን እና በ15,000 ብር ባጀት ነው ስቶቭ ምናምን ያው ከቤትም ስለሆነ ዋናው እሱ ጋር ግን የጀመርነው በትንሽ ባጀት ቤተሰብም ሳናስቸግር ብለን ነበረ በ15,000 ብር ያው አሁን አሪፍ ሆኖልናል በጣም ደስ ይላል 5,000 አዋጣችሁ ነው የጀመራችሁት ማለት ነው መልካም ወደ ቢዝነሱ ስትገቡ ሰርታችሁ የመጀመሪያውን ኩኪስ የገዛችሁ ማን ነው ደሞ እንዳልረሳ ብዬ ይዤው ነበር ወደ ኋላ መለስኩሽ እሺ ቤት ይቆጠራል እሱ ከስተመራችንም የመጀመሪያ እንዳልረሳት ብዬ ይዤት ነበር ግን ኦኬ አንቺ ወተሽ የሸጥሽውን መጀመሪያ በዲሊቨሪ ነበር የምንሰራው ቤት ያበሰልን ከዛ የሚመቸው ሰው ቅርብ ለሆነበት ሰፈር ያቀብላል እና ትንሽ ይከብድ ነበር አዎ ገና ስትጀምሩ ያለው ነገር በሐሳብ ደረጃ የነበረን ነገር ወደ መሬት አወረዳችሁት ኩኪሱ ተሰራ ያ የተሰራውን ኩኪስ ደግሞ ለሰው የማቅረቡ ነገር ደግሞ ትንሽ ቻሌንጅ ነበር ብለሽ ታምኛለሽ አዎ በጣም ለኔ ሰፈር ነው አብዛኛው ቅርብ የነበረው እኔ ቄራ አካባቢ ነኝ ስለዚህ ሜክሲኮ ቢባል ቦሌ ቢባል ሁሉም ቅርብ ነው ስለዚህ ጓደኞቼ ሩቅ ስለሆኑ ኦፍ ኮርስ እነሱን አድርሶ አለላቸው እኔ ባደርስ ነው እኔ የምመርጠው እነሱም ቅርብ ላለበት በደንብ ያደርሳሉ ስለዚህ ቀን ሰርተን የራሳችንን ሌላ ስራ ሰርተን ከዛ ማታ አብስለን ጋግረን ምናምን ሁሉንም ጨርሰን ቀን ደግሞ ከስራ ጋር ዲሊቨሪ ያደረገ ትንሽ ይከብድ ነበር መጀመሪያ ዲሊቨሪ ደግሞ እኛ ራሳችን ከምናረግ ይልቅ ለሰዓትም ኩኪሱንም ለመስራትም ምንም ስለማይመች ሌላ መንገድ አመቻቸን ለዲሊቨሪ ስለዚህ አሁን እኛ መስራቱን ብቻ ላይ ነው ያለነው ማለት ነው ብዙ ነገር አቅልሎልናል እንደዛ ስለሆነ ብዙ ሰው እንግዲህ አሁን ባለንበት ሁኔታ እንደ ጓደኛሽንም ብታዋሪው የሆነ የሥራ ዘርፍ ላይ ያለ ሰው ይልሽ እኔ የራሴን ቢዝነስ መስራት ፈልጋለሁ ምናምን የሚል ፍላጎት አለ በጣም ብዙ ሰዎች ላይና የራስ ቢዝነስ መስራት ሰው ሲያስብ ደግሞ ምን ያደርጋል አሁን የተቀጠረበትን ስራ ያ የሚጀምረውን ቢዝነስ ገና እየጀመረው ያለ ራሱ ቀጥ አድርጎ ወይም ወዲያው ከዛ ስራ ይወጣና ይደግ ሳያቀው ያ ስራ ያዋጣው ሳያቅ አሁን የሚሰራበትን ነገር አቋርጦ ወደዛ ነገር የመግባት ነገር አለና እናንተ ከፋርማሲ ቢዝነስ ላይ ያላችሁ ወይም ያንን ስራ እየሰራችሁ ይሄንን ቢዝነስ ስታስቡ እንዴት ነው ያደረጋችሁ ትራንዛክሽኑ ምን ይመስላል ያንን ስራ 100% አቁማችሁ ነው ወደዚህ ቢዝነስ የገባችሁት ቀደም ብለሽ እንደነገርሽኝ እንግዲህ ይሄ ኩኪስ ምን ያህል ተወዳጅ ሊሆን ይችላል የሚለውን የመስራት ፕሮሰስ ነበረው ከሰራ ነው በኋላ ሳይበላሽ ምን ያህል ጊዜ ይቆያል የሚለው ጊዜ ራሱ ለረጅም ጊዜ ወስዳችሁ አይታችኋልና ይሄንን ስራ በመትሰሩበት ጊዜ እንዴት ነበር ያደረጋችሁት 100% ስራውን አቁማችሁ ነው ወደዚህ የገባችሁት ወይስ እንዴት ነበር ትራንዚሽኑ ትንሽ ይከብድ ነበር ሶስታችንም ተቀጥረን ነበር የምንሰራው መጀመሪያ ስንጀምር ቢዝነሱን እና ከቢዝነሱም ጋር የሚሄድ ስራ ብናገኝ ይሻላል ብለን ሶስታችንም ስራውንም ስናየው በጣም ቢዚ ያደርጋል ሞር አዋጭም የሚሆነው ይሄ ስለሆነ ብለን ፓርት ታይም ስራ ጀመርን እኔም ጓደኞቼም ቶሎ ብለን ወደ ፓርት ታይም ስራ ነው የገባነው እግዚአብሔር ይመስገንም ደግሞ ከስራው ጋር የሚመች ፓርት ታይም ስራ ስላገኘን ቶሎ ነው ትራንዚሽን ያደረግነው አሪፍ ይሄድልን ሲመጣ በጣም አሪፍ ስለዛ መሀል ላይ መቸገር ነገር ወይም አላጋጠማችሁም እናንተም ያንን ቢዝነስ መጀመር ስታስቡ ጎን ለጎን የሚሄድ ነገር ነው እንጂ 100% ጉልበታችሁን እዚህ ላይ አድርጋችሁ አልነበረም ማለት ነው በጣም አሪፍ አቀባበሉ ምን ይመስላል እና ደግሞ የራሳችሁን ስራ የምታስተዋውቁበት መንገድስ ምን አይነት ነበረ ሶሻል ሚዲያ ነው የምትጠቀሙት ወይስ ፍላየር ነው የምትበትኑት እንዴት ነው የእናንተን ስራ
ተጠቃሚው እንዲያውቅ ወይም ደግሞ ከእናንተ የሚገዙትን ሰዎች ለማግኘት እንዴት ነበር የምትንቀሳቀሱት? አቀባበሉ በጣም አሪፍ ነበረ። ጣዕሙን በጣም ፐርፌክት ለማምጣት ሞክረን ስለነበረ ራሱንም ያስተዋውቃል ብለን በኮንፊደንስ ነበረ መጀመሪያ የጀመርነው። ግን ቲክቶከሮችን እናናግራለን። ቲክቶከሮች ደግሞ ስሞል ቢዝነስ መሆናችንን ሲያዩ በጣም ሰፖርቲቭ ናቸው ፕሮሞት ለማድረግ። በዚህ አጋጣሚ ያደሽን በጣም ማመስገን ፈልጋለሁ። እሷ ነበረች በጣም ስካይ ሮኬት ያደረገችልን ቢዝነሳችንን መጀመሪያ እና ሰፖርቲቭ ናቸው። እኛም የራሳችን አካውንት አለን፣ በሱ ፕሮሞት እናደርጋለን። ከምንም በላይ ደግሞ ካስተመሮቻችን ሲገዙ ለጓደኞቻቸው ምናምን እያስቀመሱ በሰው ብዙ ካስተመር ይመጣልናል። ሞር ግን እኛ የምናስተዋውቀው በሶሻል ሚዲያ ነው። እስቲ ስለ ኩኪሳችሁ እናውራ። ዛሬ ራሱ ይዘሽልን መጥተሻል። ጾም መሆኑን እንጂ የማይጾም ሰው ካለ ብዬ ነው የሚያመጣሁት። አይ ልክ ነሽ። እስቲ ማየት ከቻለ ይቻላል። በዚህ ፓኬጂንግ ላይ በኪሎ ነው የሚወሰነው። ኦርደራችሁ ምን ይመስላል? ምን አይነት ኩኪሶች ናቸው በውስጡ ያሉት? እንደሚታየው ፓኬጂንጉ በጣም ያምራል። አሁን እናንተ ልክ እዚህ ላይ ስፔሻላይዝድ አድርጋችሁ ነው የመጣችሁት ብዬ ነው ማምነው። ኩኪስ ብቻውን ፓኬጅ ተደርጎ ሲሸጥ እንግዲህ እኔ ፎር ዘ ፈርስት ታይም ሳይ ይሄንን፣ ግን ሌላ ጊዜ ኩኪስ መግዛት ስናስብ ዳቦ ቤቶች ላይ ኩኪስ ቤቶች ላይ ምናምን ነው ምን ሄደው፣ ያም ማለት በኪሎ ነው የሚሸጠው። ሶ የእናንተ ፓኬጂንግ እንዴት ነው? በኪሎ ነው የምትሸጡት ወይስ ይሄ ብቻውን እንዴት ነው? እስቲ ያለውን ነገር በደንብ አስረጅኝ። እኛ ኩኪሶቻችን ትንሽ ለየት ለማድረግ ሞክረናል። ቾክሌት ቺፕ ኩኪስ ናቸው። ፊልም ላይ ምናምን ስናይ የሆነ የሚያምረን አይነት ኩኪሶች ወይ ጣፋጮች አሉ እና እሱን ክሬት ለማድረግ ነው የሞከርነው። እኛ ትንሽ ለየት ለማድረግ ሞክራችኋል። እሺ። እና ፓኬጂንጉ ደግሞ ከ300 ብር አነስ ካለችው እስከ 1500 ብር አለን። 1500 ማለት ኪሎ ነው ፓኬጂንጉ። የሱ ከዚህ አትሊስት ከፍ ይላል። ትልቅ ይሄ ነው። ግማሽ ኪሎም አለን፣ ሩብም አለን። ከዛ ለመቅመስ ደግሞ የ300 ብር ቀምሶ መግዛት ለሚፈልግ ደግሞ በትንሽዬ ያለች ሳይዟ በዚች ብትሆንም ኩኪሱ አነስ ያላል፣ በጣም አነስ ባለ። ስለዚህ በጣም በብዙ አይነት ቫራይቲ ነው ያላችሁ። ይሄ በፓኬጅ ደረጃ ማለት ነው። ሰው ትንሽ ሲያምረው ጣፋጭ መብላት የሚችለው ከቤተሰቡም ጋር ሼር ማድረግ የሚችለው ብለን ፓኬጂንጉንም ሳይዙንም ቫራይቲ ለማድረግ ሞክረናል። በጣም አሪፍ። እስቲ አሁን ደግሞ አንድ አዲስ ቢዝነስ ክሬት እንዳደረገ ወጣት ልጠይቅሽ። የራስን ስራ መጀመር ወይም ደግሞ ከቅጥር ስራ ወጥቶ የራስን ቢዝነስ መክፈት አዋጭ ነው? አዋጭ ነው። ግን በጣም ሞቲቬትድ መሆንና 100% መስጠት አለብሽ። አሁን እኛ 3 መሆናችን የጠቀመን አንድ ሰው ትንሽ ይሄ ነገር የሚያዋጣ አይመስለኝም ወይ የሆነ ኔጌቲቭ ነገር ከመጣ ለራሱ አንድ ሰው ብሎ ሞቲቬት አድርጎ ማስተካከል ይችላል። 3 መሆናችን ለዚህ ጠቅሞናል በጣም። ግን ለየት ያለ ሀሳብ ካላቸው ወይም ደግሞ 100% መስጠት እችላለሁ ብለው በደንብ ጥሩ ቪዥን የሚታያቸው ነገር ካለ ዴፊኒትሊ መሞከሩ ይሻላል። ኩኪሱን በአሪፍ መንገድ መስራት ጓደኞቼ ብዙም ጎበዝ ናቸው። ትንሽ ሳሳት ነበረ መጀመሪያ። አሁን 20 እንቁላል መግባት ቢኖርበት እኔ 15 እያረኩኝ ምናምን ትንሽ አስቸግሪያቸው ነበር ጓደኞቼ። ስለዚህ ጣዕሙ ይቀየራል ማለት ነው። ትንሽ አምባላንስ ከሆነ በጣም ድርቅ ያለ ማለት እንዲህ የሚማታ ኩኪስ ነበር አንዳንዴ ያሳሳትኩኝ የምሰራው። ከዛ ውጪ ቻሌንጆቹ የሆነ እንትን ነበረ። እኔ ፔሲሚስቲክ ማለት አልፈልግም፣ ግን ትንሽ ሪያሊስቲክ ለመሆን እየሞከርኩኝ ነበር። ገና ቢዝነሱን ስንጀምር ዲሊቨሪ ሊያስቸግረን ይችላል። ብዙ ሰው ደግሞ ባንዲ ሲያዝ መስራቱ ሊከብደን ይችላል ምናምን። ስለዚህ ቀድመን እናዘጋጅ ራሳችንን ምናምን እያለን ኦልሬዲ ትንሽ አይምሮአችንን ለማዘጋጀት ሞክረን ነበረ። ስለዚህ ከቻሌንጁ በላይ ጥሩ ነገሮቹ እንትን ይላሉ፣ ያመዝናሉ። በጣም አሪፍ። እንደ አንድ አዲስ የቢዝነስ ሀሳብ ላይ እንደቆየ ወጣት ያሳለፍሽውን ነገር በደንብ ብታይ እንኳን ጀመርኩት የሚያስብል ነው ወይስ ካጋጠምሽ ቻሌንጆች ወይም ደግሞ ከነበሩት ነገሮች እንደው ቢቀርብኝ ይሻል ነበር፣ እንደው ቢሆን እኮ የቅጥር ስራው ላይ በቀጥታ ይሻላል? የት ይሻላል? የቅጥር ስራው ደስ ይል ነበር። ቱ ቢ ኦነስት አሪፍ ነበረ በጣም። ለመጀመሪያ ጊዜ ምሰሪ የስራ ባልደረቦቼ በጣም ደስ ይሉ ነበር። አለቃዬም ሁሉም ነገር በጣም ደስ ይል ነበር። መልካም ነበረ በጣም። ደሞዙ ጋር ነበር እና እኔ በቃ ተቀጥሬ በመስራቴ
አሁን ተቀጥሮ ያልተሰራ ሰው ያስታውቃል። ሰውን አንደርስታንድ ማድረግ የማይችልበት አለ ማለት እንዴት ነው ሰው መረዳት የማትችለው ወይ ማትችው የሚያስብል አይነት ፐርሰናሊቲ ያላቸው አትሊስት እኛ ተቀጥረንም ስላየ ነው ለሰው ምን ማድረግ አለብን ማለት ለሰው መስጠት ያለብን ሪስፔክት ምናምን ብዙ ነገር አስተምሩኛል። እሱን ብቻ ሳይሆን ያው ብዙ ነገር ተምረንበታል። ስለዚህ እሱንም በመስራቴ በጣም ደስተኛ ነኝ። ግን ቢዝነሱን መጀመራችን ደግሞ በጣም ግዴታ ነበር። ለምን ከድሮም ጀምሮ እኔ የሆነ ማድረግ የምፈልጋቸው ነገሮች አሉ። ይህንን ብቻ ሳይሆን ሌሎችም ሀሳቦች አሉና ለሱ በጣም አሪፍ ስቴፒንግ ስቶን ሆኖልኛል። ለኔ ለጓደኞቼም በጣም አሪፍ ነው። እነሱም በጣም ደስተኛ ናቸው። ለመሰለሽ ይህን ጥያቄ የጠየኩበት ዋነኛ ምክንያት አሁን ባለንበት ሁኔታ ማንኛችንም የተሻለ ገቢ የምናገኝበትን ነገር እንፈልጋለን። እንደ ወጣት በተለይ ሰዎች ምን አይነት አስተሳሰብ አመጡ? መማር ምን ያደርጋል? ለምን እንማራለን? ተምረህም ስራ ታጣለህ፣ ተምረህ ተቀጥረህ የምታገኘው ገንዘብ በቂ አይደለም ምናምን የሚል ነገር አለው። በምናምን አለው ልክ እንዳልሽው በቅጥር ስራ ውስጥ ራሱ የምንማርበት ብዙ ነገሮችን የምናውቅበት የራሱ የሆነ ኳሊቲ አለው። ሁሉ ጊዜ ገንዘብ ስለማግኘትም ብቻ አይደለም። አንዳንድ ጊዜ ብዙ ገንዘቦችን ባንዴ ብታገኝ ራሱ ያንን ገንዘብ እንዴት አድርገሽ መጠቀም እንዳለብሽ ማወቅ ወይም ደግሞ የምታገኘውን ገንዘብ ራሱ ምን አይነት ነገር ላይ ላውለው የሚለውን ነገር መማር ራሱ አንድ እውቀት ነው። በስራ ቆይታችን አሁን ትንሽ ብር ተከፍሎት የሚያቅሰው በጣም ትልቅ ብር ሲከፈለው እንዴት አድርጎ ለዛ ገንዘብ ቫልዩ መስጠት እንዳለበት ያንን ገንዘብ እንዴት አድርጎ መጠቀም እንዳለበት ያውቃል። እና አሁን ሰዎች በሙሉ የራስን ስራ የራሳችሁን ስራ ብትሰሩ በጣም ጥሩ ነው ምናምን የሚሉ ሀሳቦችን ከሰዎች ይመጣል። እና ደግሞ የቅጥር ስራ በጣም መጥፎ እንደሆነ ቅጥር መቀጠር በጣም ያልተማረ ሰው የሚያደርገው ነገር እንደሆነ ያም ነገር ደግሞ አለመቀጠርን ሰዎች መደገፍ ሲጀምሩ መማር ራሱ እንደማያስፈልግ በብዙ ሁኔታ ሲሰበክ እንሰማለንና እዚህ ነገር ላይ አንድ ሁለት ነገሮች እንድታነሽልኝ ስለፈለኩኝ ነው። በተገቢው መንገድ ገልጸሽዋል። መጨመር መፈልጊው ነገር ካለ ግን እድል ልስጥሽ። አይ ያው መማር ሰው አያስፈልግም ምናምን ብሎ የሚያስበው አይ ቲንክ እንደዚህ ሲባል አቴንሽን የሚስብ ስቴትመንት ነው ብዬ አስባለሁ። አትማሩ የራሳችሁን ቢዝነስ ብዬን ያሁን ባወራ በጣም ቀላልም ይመስላል። ሰውም ኦልሬዲ መማር ያስጠላው ወይ የራሱን ቢዝነስ መጀመር ትንሽም ላሰበ ሰው በጣም እንደ ትልቅ ሞቲቬት የሚያደርግ ነገር አድርጎ ይወስደዋል። ግን እኛ አሁን የምንኖርበት ሶሳይቲ ላይ መማር ያስፈልጋል ብዬ አስባለሁ። ከሰው አሁን እኔ ትምህርቱ እንዴት ነው ከሰው ጋር እንዴት መኖር እንዳለብኝም አስተምሩኛል። ግቢም ትምህርት ቤትም መማሪ እውቀቱን ብቻ ሳይሆን እና የሆነ ለክሪቲካል ቲንኪንግም አስፈላጊ ነው ብዬ አስባለሁ። አትሊስት ለኔ ለሁሉም ሰው እንደዛ አይደለም። አሁን እኔ መማር አልፈልግም ብትለኝ አሁን ታናሽቲ ደስ አይለኝም። ግን እንደዚህ ብላ ያሰበችበት የሆነ ምክንያት አለ ብዬ ሰፖርት አደርጋታለሁ። ግን መማር ያለባትም መማር ከሌለባት መማር ያለባት ሞር ሪዝኖች አሉ። እነን ለመናገር አሁን ኢቭን ያለንበት ሁኔታ ደስ ባይልም ምክንያቱ ያመዝናል። ብትማር የተሻለ አትሊት ባትጠቀምበት ለራሱ ባካፕ ፕላኗ ይሆናል ማለት ነው። እንደዛ ብዬ ይሄ ነገር ባይሳካ እዚህኛው ጋር አትሊስት እሱ ጋር መሄድ ይቻላል ብዬ አስባለሁ። ማለት ሁሉም ሰው ቢዝነስ ይላል። ግን ለኔ ላይፍ ስታይል እኔ መስራት ከምፈልገው ከኔ አቅም ጋር ይሄዳል የሚለውን አይተን ብንጀምር ነው እንጂ አሁን ተቀጥሮ መስራትን የሚመርጥ ሰው አለ። ልክ አይደለም አልልም፣ ልክ ነው። ማለት ሁሉም ሰው እንደ ምርጫው እንደ ፍላጎቱ እንደ አቅሙ እንጂ ብር የማይወድ ሰው የለም። ኦፍ ኮርስ ያው ካለንበት ሁኔታ ከኛ ላይፍ ስታይል ጋር የሚሄድ ነገር መርጠን ማድረግ ነው ብዬ አስባለሁ። በጣም ጥሩ። እኛም ለማለት የምንፈልገው ሰዎች የራሳቸውን ቢዝነስ ክሬት ቢያደርጉ በጣም መልካም ነው። አንድ የራስሽ የሆነ የስራ ፈጠራ ሲኖርሽ ራስሽን አልፈሽ በጣም ብዙ ሰዎችን የመጥቀም አቅም ይኖርሻል። ከዛ አንፃር ሰዎች ሁሉ የራሳቸው ጥሩ የሆነ የክሬቲቪቲ አቅም ካላቸው ስራን ቢፈጥሩ እና በረታታለን። ነገር ግን መቀጠርን የሚጠላ ማህበረሰብ መፍጠርም አንፈልግም። መቀጠርም ደግሞ የሆነ የበታችነት ስሜት የሚያሰማ ነገርም አይደለም። ሰዎች ተቀጥረውም ልክ እንደናንተ የራሳቸውን ስራ እየሰሩ ጎን ለጎን የሚወዱትን ፓሽናቸው የሆነውን ነገር ማድረግ ይችላሉ ብለን እናምናለን። ግን አንቺ እዚህ ዘርፍ ላይ እንደቆየ ሰው ወጣቶች የራሳቸውን ስራ ቢሰሩ ወይም ደግሞ የራሳቸው ዘርፍ ላይ ቢንቀሳቀሱ ከምን አንፃር በጣም ጥሩ ነው ብለሽ ታምኛለሽ? ከሚወዱት ነገር ካለ ወይም ፓሽኔት የሆኑት ነገር ካለ እሱ ላይ መሞከር ጎን ለጎን ከስራቸውም ጋር ሊሆን ይችላል እንደሚመቻቸው። እኔ አሁን ኮስሜቶሎጂና ቢዩቲ ሪሌትድ ነገሮች ጋር በጣም ብሰራ ደስ ይለኛል፣ በጣም ወዳለሁ። ሞክሪ ግን
በጭራሽ አልተሳካልኝ። ምንም አይገናኝም ለራሱ ማለት ብዙ ዕቃ ገዝቼ አንዱም አልተሸጠልኝ። ለማስተዋወቅ ሞክሬ ምናምንና አሁን እንደዚህ ቢሆን ኖሮ ቁጭ ብዬ አላወራም ነበር። ይሄንን ሞክሩ ምናምን ብዬ አንዳንድ የሚሳካ ነገር አለ፣ የማይሳካ ነገር አለ። ግን እኔ አሁን ብሰራም ለኔ ምን ጥሩ ነው፣ ተቀጥሪ ሊሆን ይችላል፣ ቢዝነስም ሊሆን ይችላል፣ ለኔ አሁን ምን ፊት ያደርጋል ብሎ ትንሽ ካለ ሁኔታም ጋር የሚመች ነገር ለራሳችን መምረጥ ይሻላል እንጂ ሁሉም ሰው አንድ መንገድ መኖር የለበትም ብዬ ነው የማስበው። ደስ ይላል። ሚጢጢ ባይትን የሚቀጥሉት 5 ዓመታት ላይ የት እንጠብቀው? ብዙ ነው እንግዲህ ፕላናችን ሁሌ ነው ስለዚህ የምናወራው። ፍራንቻይዝ ብንከፍት በጣም ደስ ይለናል። ብዙ ሰፈር ሆኖ አነስ ባለ ብራንችም ሊሆን ይችላል፣ ተለቅ ባለ ብራንችም የዛን እንግዲህ እናያለን። ፍራንቻይዝ ቢኖረንና ሌሎች ጣፋጭ ነገሮችንም አንድ ላይ እየሰራን ትልቅ ብናረገው ብለን እንመኛለን። ወይ በጣም ደስ ይላል። እኛ ምኞታችሁ ደግሞ እንዲሳካ እንመኛለን። የተለያዩ ብራንቾች ከፍታችሁ ትልቅ ድርጅት ሆኖ ደግሞ ቁጭ ብለን የምናወራበት እንዲሆን እንመኛለን። እንግዲህ ቀደም ብለሽ እንደነገርሽን ይሄንን የቢዝነስ ሀሳብ በ15000 ብር የቢዝነስ ካፒታል ነበር የጀመራችሁት። እስቲ አሁን የት ደረሰ? አሪፍ እየሄደ ነው እግዚአብሔር ይመስገን። መልሰናል ብሩን ትርፋማ ሆኗል። የ15000 ብር ቢዝነስ ያው አሁን ብራንዳችንንም ማሳድገን ሚሊየን በእውነት ብለሽ ደስ ይላል። ግን እግዚአብሔር ይመስገን አድጎ አሁን በቅርቡ የራሳችንን ሱቅ ለመክፈት ፕላን እያደረግን ነው። በጣም ደስ ይላል። በደንብ ተደራሽም ለማድረግ ሆምሜድ ሲሆን ሰው ጣሙን ቢወደው ያው ተደራሽነቱ በሱቅ ሲሆን ስለሆነ የሚጨምረው በቅርቡ የመክፈት ሀሳብ አለን። ሰውም ቀጥረን እየሰራን ነው። አሁን 2 ኤምፕሎይሶች አሉን ከ3ታችን ስር ማለት ነው። በጣም ደስ ይላል። አሪፍ እየሄደልን ነው። ለሌላም ሰው ስራ እድል ፈጥራችኋል። ወይ በጣም ደስ ይላል። እኛም ደግሞ ትልቅ ድርጅት እንዲሆን እንመኛለን። በእውነት እንዳልሽው ሚሊየንን የምታሳኩበት ስራ እንዲሆን እንመኛለን። በእውነት በጣም ደስ የሚል ቆይታ ነበረ። እስቲ ቀረ ብለሽ የምታስቢው ሀሳብ ካለ ደግሞ እድሉን ልስጥሽ፣ አሁን እየዘጋን ስለሆነ። ጓደኞቼን ማመስገን ነው የምፈልገው። ከባድ ጊዜም ሳሳልፍ ከስራውም ጋር ፐርሰናል ላይፍ ምናምን ሲኖር ሰፖርትም እያደረጉኝ ስራ ድርሻውንም እያቃለሉልኝ በጣም ደስ የሚል ሰፖርቲቭ የሆነ ግሩፕን ያለንና እነሱን በጣም ማመስገን እፈልጋለሁ። ቤተሰቦቼንም በጣም ማመስገን እፈልጋለሁ። ምን እያደረገች ነው ብለው ሰፖርት እያደረጉኝ ለነበሩ ቤተሰቦቼ በጣም ማመስገን እፈልጋለሁ። ለነበረሽ ጊዜ በጣም አድርገን እናመሰግናለን። ጥሪያችንን አክብረሽ እዚህ ድረስ ስለተገኘሽ ይሄንን የመሰለ ደግሞ የሚጢጢ ባይትን ኩኪ ይዘሽልን መተሻል። ቀደም ብለሽ እንደነገርሽን በጣም በተለየ ፊዚክስ ነው የተሰራው። የራሳችሁ የሆነ ደግሞ ፍሌቨር ይዛችሁ ስለመጣችሁ እስቲ ከፍተን ውስጡ ምን እንደሚመስል ብናይ በጣም ደስ ይለኛል። እና ደግሞ እኔ እስከ ከፍት ድረስ ይሄንን የመሰለ ኩኪ ማግኘት የሚፈልጉ ሰዎች በምን አይነት አማራጮች እናንተ ማግኘት ይችላሉ? የት ነው? በስልክ ነው ወይስ ባት? ኦ ማይ ጋድ በጣም ያምራል። የምር 2 አይነት ከለር ነው ያለው ባለሳሳት። ብዙ አለ። ለዛሬ 2ቱን ስላመጣሁኝ ነው የሚወደደው ፍሌቨር እነሱ ስለሚወደደው ፍሌቨር በነጭና በጥቁር ቾኮሌት ከለር ነው ያለው። ለዛሬ ይመጣል። ሌሎች ፍሌቨሮችም አሉ። ኦኬ እሺ። እናንተን ማግኘት የሚፈልጉ ሰዎች በየትኞቹ አድራሻዎች እናንተን ማግኘት ይችላሉ? ሶሻል ሚዲያችሁ ምን ይባላል? ፌስቡክ ነው? ኢንስታግራም ነው? ቲክቶክ ነው? እነዚህንም ሜንሽን ማድረግ ትችላለሽ? እሺ። በቴሌግራም በቲክቶክም በኢንስታግራም ማግኘት ይቻላል። ሚጢጢ ባይትስ ብላችሁ ሰርች ብታደርጉ ቶሎ ማግኘት ይቻላል። ፕሪ ኦርደር ቢደረግ ደግሞ ሞር ይመረጣል። ግን አሁን ጾም ጊዜ ስለሆነ የዛን የደወላችሁበት ቀን ቶሎ ማድረስ እንችላለን። ብዙ አይነት ፍሌቨሮች አሉ። በምትፈልጉት ፍሌቨር ብዛትም ማዘዝ ይቻላል። በስልክ ግን ኦርደር ብታደርጉ ሞር ቶሎ ለማግኘት ይቀላል። ስለዚህ በስልክ ቁጥራችን 0929 016000 በመደወል ኦርደር ማድረግ ትችላላችሁ። ኩኪሽን እንግዲህ ከካሜራ በስተጀርባ እየቀመሱት ልጆች አሉ። በጣም ጣፋጭ እንደሆነ እየነገሩን ነበረ። ስለ ጊዜሽ በጣም አድርገን ነው የምናመሰግነው። በቀጣይ ደግሞ ሚጢጢ ባይት አድጎ የራሳችሁን ሱቅ ከፍታችሁ እዛ መተን ደግሞ ሪቪው እንደምንሰራ እርግጠኞች ነን። በጣም ደስ ይለናል። እሺ በጣም እኔ እንግዲህ አልበላውም ቀር ብሎኛል። ግን እኔም በቃ እየደበረኝ ነው የመጣሁት። ማስቀናናት ይሆናል ብዬ ግን በደንብ ተቀናናሁት። ደግሞ ይገርምሻል በጣም የኩኪ አፍቃሪ ነኝ። በጣም ጓደኞቼ
ያውቃሉ ሲፈታ በቃ መደወል ይቻላል። በጣም አድርገን እናመሰግናለን። ውድ ስለ ቢዝነስ ፖድካስት ቤተሰቦቻችን የዛሬው ቆይታችን እንግዲህ ከሚጢጢ ባይት ባለቤቶች ጋር ነበረ። ያው እሷ ጓደኞቿን ወክላ መታለች። የነበረን ቆይታ በጣም አስተማሪ ነበረ። የተለያዩ አይነት የቢዝነስ ሀሳቦች ላይ መሰማራት ለምትፈልጉ ሰዎች እንግዲህ ዛሬ ያቀረብናት እንግዳችን ጥሩ የሆነ የስራ ልምዷን እንዳካፈለቻችሁ እናምናለን። ስራ መጀመር ለምታስቡ ሰዎች አዳዲስ የቢዝነስ ሀሳብ መክፈት ምን እንደሚመስል ከመጀመሪያው እስከ መጨረሻው እስከ ስኬቷ መጨረሻ ድረስ ጥሩ የሆነ ሀሳቦችን ሼር ስታደርገን ነበረ። እንግዲህ በስለ ቢዝነስ ፖድካስት እንደነዚህ አይነት አስተማሪ የሆኑ ጥሩ የስራ ዘርፍ ላይ የተሰማሩ እንግዶችን ይዘንላችሁ ምን መጣ ነው የሚሆነው። እስከዛው ድረስ ሰብስክራይብ ያደረጋችሁ ቤተሰብ እየሆናችሁ እንድትቆዩን እንጠይቃለን። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።